በጣም ጥሩ የተወደዳችሁ ተከታታዮቻችን ለቆይታችሁ አሁንም እያመሰገንን ወደሚቀጥለው እንሄዳለን። ወዲ ከቤ ኦኬ፣ ወዲ ከቤ ጠፋ። ስማርት አዲስ ሰላም ነው። ጤና ስጥልኝ ወንድሜ፣ እንዴት ነህ? ትንሽ ድምፅህን ጨመር አድርግ። አለን አሁን ይሰማል? ይሰማል። እንዴት አመሸ? እግዚአብሔር ይመስገን። አንተ ሰላም ነህ? አለን። ያው እንግዲህ እንከታተላለን። ለሁሉም ኢንፎርሜሽን በጣም ነው የምናመሰግነው። እና ዛሬ አንድ ጥያቄ ብቻ ነው ያለችኝ። እዚህ ጀርመን ነው እና የምኖረው 10 ወር ምናምን ሆኖኛል። እሺ። እና ፍርድ ቤት እየጠበቁ ነው ማለት ነው። አሁን ፍርድ ቤት ከመቅረብ በፊት በጣም እየሮጥኩ ነው። ኦልሬዲ የተቻለኝ እያደረኩ ነው እና አውስቢልዲንግ ለመጀመር አውስቢልዲንግ ማንኛው አውስቢልዲንግ ሚንድሰንስ ፋያር ምናምን ይላልና ይሄኛው እንዴት ነው አንተ የምታዩ? ማለት 2 ዓመት ብቻ ይሁን የሆነ አውስቢልዲንግ ወረቀት ያስገኛል ወይ ነው ወይስ እንደዚህ በዚህኛው አውስቢልዲንግ ላደረገ በጣም ጥብቅ እንትን ይደረግለታል የሚለው እንትን ነገሮች ካሉ ኢንፎርሜሽን ትሰጠኝ ነው። ኦኬ፣ በጣም ጥሩ ጥያቄ ነው። ጉዳያችሁ በባንፍ ሪጀክት ተብሎ ወደ ፍርድ ቤት ሄደ። ፍርድ ቤት ቶሎ ባይጠራችሁ መልካም ነው። ተስፋ ማድረገው ወንድሜ ፍርድ ቤት ቶሎ አይጠራህም፣ እየጠበክ ነው እና ቋንቋ በደንብ ተማር፣ ቶሎ ተማር። ከዛ በኋላ እንግዲህ ኮሌጅ ወይም አውስቢልዲንግ ማድረግ ያስፈልጋል። የ2 ዓመት ሚንድሰንስ ፋያረ አውስፋያረ 2 ዓመት የተማረ ሰው አውስቢልዲንግ ነው። በነገራችን ላይ አውስቢልዲንግ ነው። አንተ ግን ለትልቁ ለምን አትሄድም? ትልቅ የ3 ዓመቱን ጀምረው። የምትጀምረው ደግሞ ቶሎ ነው። ቶሎ ጀምረው። ፍርድ ቤት መጠራት የለብህም። ሳትጠራ ቶሎ መጀመር አለብህ። ምክንያቱም ፍርድ ቤት ስትጠራ የሚጠይቁ ጥያቄዎች ልንገርህ፣ ያው ነው። ልክ ኢንተርቪው ባንፍ ኢንተርቪው ያደረግህን ነው እንደገና የሚጠይቁ። ግን አንዲት ለየት ያለች ጥያቄ አለች። እስካሁን ለመሆኑ ምን እየሰራ ነው? ያቺ ነገር ትልቅ ለውጥ ታመጣለች። እስካሁን ምን እየሰራ ነው? ብዙ ሰዎች አይ ቋንቋ አልተማርንም፣ ቋንቋ ችግር አለ፣ ከባድ ነው፣ ዘም ብለው ካምፖስ ቁጭ ብለው ወይም ሃይም ቁጭ ብለው ይጠብቃሉ። አደገኛ ነው። ሲጀምር ለኢትዮጵያውያን እኮ በጣም ከባድ ነው፣ ከባድ እየሆነ ነው ለኢትዮጵያውያን። ወረቀት ከሌሎች ሀገሮች አንጻር በጣም አይሰጥም። የኢትዮጵያ ጉዳይ ከባድ ነው። ስለዚህ ሰው መበርታት አለ። የሚበረታው ደግሞ በትምህርቱ ነው። ፍርድ ቤት አያስተማምንም አንቀበልም ካሉ ትምህርት ጀምረሃል። ቢያንስ አውስላንደ በህደ የጀመርከውን እንድጨርስ ያደርግሃል። ከዛ ኢቭን ፍርድ ቤት ሪጀክት ካለ ወዲያውኑ ዱልዱንግ ይሰጣል። ኖርማል ዱልዱንግ ግዴለም። ያ ዱልዱንግ ትምህርት እንድታቋርጥ አያደርግህም። ምክንያቱም አውስቢልዲንግ ዱልዱንግ የሚባል ትምህርት ስላለ። ስለዚህ እንደነኚህ ነገሮች ማሰብ በደንብ አድርገህ ብታስባቸው መልካም ነው። ቶሎ መፈለግ፣ ወደ ትምህርት መግባት። የ2 ዓመት ይቻላል። ሚንደስተንስ ቫያረ ነው የሚለው ግን ወደ 3 ዓመት ብትሄድ ካጣህ ደግሞ ብዙ ጊዜ ይሄንን የምትሉ ሰዎች አራ አውስቢልዲንግ ፕላስ አጣን። አዎ፣ ግን እንደነዚህ አጣዳፊ ሁኔታ ውስጥ ያላችሁ ባካችሁ፣ እዚህ ሀገር ሁሉም አይነት አውስቢልዲንግ ማድረግ ይቻላል። በጣም የገረመኝ ገናዥ መሆን፣ ሰው ማጀን መገነዝ እኮ ነው። ገናዥ መሆን አውስቢልዲንግ ይጠይቃል እንኳን ሌላ ይቀርና። ስለዚህ የጽዳት አውስቢልዲንግ አለ።
እኔ ጽዳት ምንም ሙያ በደንብ ብራይት የሆነ አይምሮ እያላችሁ ወደ ጽዳት መሄድ የለባችሁ። ሌላ ነገር ማድረግ ትችላላችሁ። ግን እቺ ጠባብ ወረቀታችሁ የምታሰጣችሁ ጠባብ መንገድ ቶሎ ተጠቀሙባት። ይቻላል። ፍሌገ ፋህ መሆን ትችላለህ ፍሌገ ውስጥ ወይም ሌላ ተመሳሳይ ነገር ወይ ሹፌር የባስ ሹፌር ለመሆን መሞከር። ይህን ነገር ግልጽ አድርጎ መናገር እና ያስተምሯቸዋል። ወይም ሌላም ነገር እንደምትፈልጉ እና ይህንን ነው የምልህ ወንድሜ። አዎ አዲስ እኮ እሱን ነበር ልል የፈለኩት። በ5 ወር አሁን ቢያንስን ጨርሼዋለሁ። አሁን ኖርማሊ ከዛ ቤት ላይ እንድማር ባንክ ጥያቄ ያቀረብኩና ባንክ ደግሞ እስከ ቢያንስ ካልሆነ በስተቀር ከዛ በላይ አንከፍልም፣ በራስህ ነው የምትማረው ምናምን አሉኝ። ከዛ አሁን ስራ እየሰራሁ አርባይት አጌንቱር መጠየቅ ትችላለህ። ብዙ ሰዎች እንደዚህ ይኸውልህ፣ ባንክ አይከፍልም። አርባይት አጌንቱር ግን ከፍሎ እያስተማራቸው ያሉ ብዙ ሰዎች አሉ። ስራ እየሰራህ ነው አለኝ። ስራ እየሰራሁ ነው እና በነጭ ስራ የምትሰራ ከሆነ አይከፍሉልህም። አዎ ስራ የምትሰራ ከሆነ ደን ራስህ እንግዲህ መጋፈጥ ነው ያለብህ። ያው ሞክሬ ነበር ግን ያው ውድ ነው። በዛ ደግሞ 5 ወር ምናምን ነው የሚፈጀው ቤስ ፋይል ለመማር እና ለዛ ነው እንትን አሁን እያልኩም ለዛ ነበር። አትሊስት ቤስ ፋይል ተምሬ የምፈልገው ነገር ማድረግ ነበረብኝ። በእርግጥ አይ ነው ካልሆነ ግን በቢአይንሱ ኦልሬዲ እንዳልኩም ፍርድ ቤት ከመቅረብ በፊት የሆነ ነገር አድርገ መቆየት ይቻላል በሚል ነው። ከዛ በኋላ ለምንመጣው ያለ እንደዛ በማሰብ ነው። እና የትኛው ሃውስ ቢልዲንግ ነው ኦልሬዲ ሁሉም ከ2 ዓመት በላይ የሆነው ሁሉም ወረቀት ኖርማሊ ያሰጣል ነው ወይስ የተቀመጠ የለም የትኛው የሚባል የለም እንዴ? ለሰውማ አይመርጡም እነሱ። ሰው የራሱ ፍላጎት አለው፣ ዝንባሌ አለው፣ በራሱ ትምህርት ነው እነሱ የሚፈልጉት። ይኸውልህ ፋህ ኤክስፐርት መሆን አለብህ። ረዳት ሆነ ሳይሆን ባለሙያ ሆነ መቀጠር መቻል አለብህ። በሌላ ቋንቋ የምትጠቅም መሆን አለብህ። እሺ ወንድሜ መልካም እድል ይሁንልህ። ቻው ቻው። እንቀጥላለን ወደሚቀጥለው ጥያቄያችን። ናታይ ሃሎ። ሰላም አዲስ እንዴት ነህ? እግዚአብሔር ይመስገን ሰላም ነው ወይ? እኔ ለጓደኛዬ ነው የምጠይቀው። ቲክቶክ ተጠቃሚ አይደለችም። ይቻላል? እና እዚህ ስዊድን ሀገር 8 ዓመት ቆይታ ፍቃድ ስላላገኘች አሁን 2 ሳምንት በፊት ጀርመን መጥታለች እና ቤተሰብ ጋር ያለችው። አሁን አዲስ ህግ ስለመጣ በዚህ አውሮፓ ጨንቋታል። ወደዚህ መመለስ ድጋሚ አትፈልግም እና እዛ ምን እድል አላት ወይስ ወደ ሌላ ሀገር መሄድ ነው የሚሻልባት? እስካሁን ጥገኝነት አልጠየቀችም። እዛ ትንሽ ምክር ፈልጋለች እና ለዚህ ነው። በጣም ነው ኦኬ በጣም ነው ያሳዝናል ትንሽ። ይኸውልሽ አሁን ሲጀምር ስትመጣ ምክንያቱም ግልጽ ስላወራሽ እኔም ግልጽ ልንገርሽ፣ እዛ ሪጀክት ብላለች። ያለምንም ወረቀት ነው ወደዚህ የመጣችው ወደ ጀርመን። ጥንቃቄ ማድረግ ያስፈልጋል። ፕሊዝ ሙቭስ የምታደርጉ እዚህ ሳይሳካ ወደዛ እዚህ አይሳካም ብላችሁ ወደዛ ስትሄዱ የምትንቀሳቀሱ ሰዎች ያለ ወረቀት ኢሌጋል መሆን ነው። ተጠንቀቁ። አይደረግም። በጣም ከባድ ነው። በተለይ እኔ የጀርመን መንግስት በደንብ አውቃለሁ። አይቻልም። ኢሌጋል አውፌንታልት ነው። ዝም ብሎ ሲያልፍ የተገኘ ሰው ያለ ወረቀት ሲገባ የተያዘ ሰው ከፖሊስ መጥሪያ ይመጣለታል። ቆይቶም እኮ ነው ይመጣለታል። ስለዚህ ስትንቀሳቀሱ በጥንቃቄ በእውቀት ብታረጉት መልካም ነው። ኦልሬዲ እህታችን መታለች። አሁንም ንገረት፣ ቆይታዋ ልክ አይደለም። ምክንያቱም ያልተፈቀደ ቆይታ ነው። አሁንም ቢሆን ይሄ ግልጽ መሆን መቻል አለበት።
ሌላ ደግሞ ጥገኝነት አሁን ሄዳ ብትጠይቅ ምንድን ነው ያጋጠመው የሚለውን በደንብ አድርገን ለማየት እንሞክር። ጥገኝነት ሄዳ ትጠይቃለች። ስክሪን ትደረጋለች። ስክሪን ማለት የእሷን ታሪክ የሚያሳይ አሻራ ነው። የእሷ የጤንነት ሁኔታ ሳይኮሎጂካሊ ፊት ናት ወይ አይደለችም፣ ቮልነራብል ናት ወይ፣ ለጥቃት ተጋላጭ የሆነች ሰው ናት ወይ፣ ስነ አእምሮዋ ደህና ነው ወይ፣ ይህን ሁሉ ይረጋገጣል። ችግር ካለ በጤናዋና በስነ አእምሮ ችግር ካለ ስለዚህ በዛ ጉዳዩዋ የዚህ ሀገር ጥገኝነቱ ጉዳዩን ያማከለ ይሆናል፣ ጥሩ ይሆናል ለሷ ማለት ነው። ካልሆነ ግን የኃላፊነት ጉዳይ ይነሳል። ያውቁታል። ምክንያቱም እህታችን 8 ዓመት በስዊድን የነበረች ናት እና ጀርመን ልጅቷን ወደ ስዊድን መመለስ ይችላል። አሁን ግን ያ ወደ ስዊድን ትመለስ የሚል ነገር ሲመጣ ጀርመን ትንሽ ለየት ያለ ነገር ምን አለ መሰለሽ? የቤተክርስቲያን ጥገኝነት የሚባል አለ። የቤተክርስቲያን ጥገኝነት ማለት ቤተክርስቲያን ጥገኝነት ትሰጣለች ማለት አይደለም። መንግስት የመንግስትን ተቃራኒ ሆና እንደዛ አይደለም። በታሪክ በትራዲሽን የተሰጣት ክብር ነው። ስለዚህ አንዳንድ ሰዎች በዚህ በዱብሊን ሕግ መሰረት ወደ ሌላ ሀገር መመለስ ሲኖርባቸው መመለስ ሳይፈልጉ መመለስ እንዳይችሉ ቤተክርስቲያን ይገባሉ። ቢያንስ ለሚቀጥሉት 6 ወራት እዛ ቤተክርስቲያን ውስጥ እንዲቆዩ ይደረጋል። ለዚህ ግን ማመልከት አለባት። አሁን ቤተክርስቲያናት በተለይ ኤቫንጀሊሽ ቸርች እናት ብዙ ጊዜ እንደዚህ አይነት ነገር የምትሰጠው እየሞላ ነው። ሁሉም ይህንን ነገር ይፈልጋልና እየሞላ ነው። ለማግኘትም ቀላል አይደለም። ግን ሂጂ ከተባለች ወይም ጥገኝነቱ አልተፈቀደም፣ ኃላፊነት የምትወስደው ስዊድን ናት፣ ስለዚህ ወደ ስዊድን መመለስ አለብሽ የሚል ነገር ፍርድ ከመጣ ከባንፍ ከዛ 1 ሳምንት አላት ይግባኝ ለማለት። በዚህ 1 ሳምንት ውስጥ ይግባኝ ማለት አለባት። ይግባኝ የምትለው ለፍርድ ቤት ነው። ብዙ ጊዜ ሰው በዱብሊን ሕግ መሰረት ሪጀክት ሲባል ማሸነፍ አይችልም። ምን ሆንኩኝ ብላ ነው። እሺ አገሯ ኢትዮጵያ ውስጥ እንዲሆንኩኝ እንደሆንኩኝ ትላለች። ስዊድንስ ምን ሆንኩኝ አልተቀበሉኝም። የስዊድን መንግስት የጨረሰው ነገር እኛ ምን አንነካም ይላሉ። ለማንኛውም ከዚህ በፊት ነው ወደዛ መክሰስ ትችያለሽ። ተከሰሽ ግን ከፍርድ ቤት ወዲያውኑ መልስ ታገኛለሽ። ብዙ አይቆይም። አይ መሄድ አለብሽ የሚል ከሆነ ወዲያውኑ የቤተክርስቲያን ጥገኝነት መጠየቅ ይቻላል። ካልሆነ ግን ዋጋ የለውም። ጥገኝነቱ በአውሮፓ በነኚህ 27 ፕላስ 4 ሀገሮች 27 ኢዩ፣ እነኚህ 4ቱ ደግሞ ኢዩ ውስጥ ያልሆኑ ሸንጀን ውስጥ ያልሆኑ ኢዩ ውስጥ ያሉ ሀገሮች አሉ። በእነኚህ ውስጥ ማድረግ አይቻልም። አንድ አይነት የስዊድንን ፍርድ ያከብራሉ። ስለዚህ ከዚህ ከአውሮፓ ውጭ ነው መሆን ያለበት ማለት ነው። ስለዚህ መጠየቅ አለባት እች ልጅ። አሁንም ቢሆን ዛሬም ያደረችው ያለ ፍቃድ ነው። ግን አይ እውነቱንና ግልጹ ምን ማውራት ስላለብኝ ነው፣ ሌሎችም እንዲማሩበት ነገውኑ ተነስታ መስጠት አለባት። እንደዛ ይሻላል እህቴ። ይህን ሁሉ የነገርኩሽ ብዙ ነገሮችን እንድታውቅ ነው። በደንብ አድርገሽ ንገሪያት። እሺ፣ በጣም ግልጽ ነው ያልከው። በጣም ጥሩ ተግባብተናል። አዎ፣ መልካም እድል ይሁንላት። በጣም ነው የማመሰግነው። እሺ፣ ችግር የለም ይለት። መልካም ምሽት። ማግኘት ትችላለች የሆነ ምክር ከፈለገች ጥገኝነት
አዎ በውስጥ መስመር ቼክ ማድረግ ይቻላል። ኦኬ ቻው ቻው። እሺ ቻው። በጣም ጥሩ ተወደዳችሁ ክቡራን ተከታታዮቻችን፣ አሁንም እንቀጥላለን። ጥያቄዎቻችን መልሳቸውን ያገኛሉ። እናንተ እየተከታተላችሁን ያላችሁ ታፕታፕ ማድረጋችሁን አትርሱ። በተለይ ደግሞ የዩቱባችን ስም አዲስ ጂኬ ቲዩብ ነው። ፕሊዝ ሂዱና ከዚህ ስትወጡ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። በዛ እኛን ለመደገፍ ሞክሩ እንላችኋለን። ወደሚቀጥለው ጥያቄያችን እንሄዳለን። ዲዮ ሰላም ጤና ይስጥልኝ። ሰላም ነው ወይ እህቴ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን አለን። ያለሁት በጀርመን ነው። ባጭሩ ሪጀክት በቅርቡ ተሰጥቶኛል። 2 ሳምንት ሆኖኛል እና ትምህርት ክላስ ላይ ነበርኩኝ። አሁን በቅርብ ነው የመጣው። ይግባኝ አስገብቻለሁ። እንደዚህ ሶሻሎች ጋር ምናምን ሄጄ ነበርና ጠበቃ አልያዝኩኝም ለጊዜው። ያው ከመወሰኔ በፊት ማድረግ ያለብኝን ግራ ስለገባኝ ነውና ሚስተካከል ነው የሚለው። ያው ሳቀርብ ትንሽ ያው ግማሹ ውሸት ስለሆነ ምንድነው የኮንፊደንስ ወይ ደግሞ በደንብ ያለማሳመን አይነት ነው የኔ እንትን። ስለ መንገዴ አሻራ ስላልነበረኝ ጥርጣሬ የላቸውም ማለት እዛ ላይ አልተገለጸም። እንግዲህ ስለ መንገዱም ስለ አሻራም ሶስቱንም አድርጌ ጨርሻለሁ እና ስልክህን የሚገርም በጣም እየፈለኩ ነበረ ትንሽ እንድታዋራኝ ፈልጌ እና ብዙ አይነት ቁጥሮች ስለደረሱኝ እርግጠኛ አልሆንኩም እና ለዛ ነው ላይቭ የሚገባውት። እና ፍርድ ቤት አሁን ከመቅረቤ በፊት ወይ ለጠበቃዎች መስጠት ያለብኝ ነገር ያው እነሱም ከኔ ወገን ስለማይሆኑ ለሱ ትንሽ ፍርሃት ስላለኝ ነው። ኦኬ በጣም ጥሩ። በመጀመሪያ በራስሽ ታሪክ ላይ እንደዛ አትሳቂ። ምክንያቱም አንቺ ያላከበርሽው ማንም ሊያከብረው አይችልም። ተረድቼሻለሁ፣ ግን ምክንያቱም ህይወት ስለሆነ ማለት ነው። እውነት ይሁን ውሸት ይሁን እነሱ ምንም አይጨንቃቸውም። እነሱን ማሳመን ስላልቻልሽ ነው። ያው ገብቶሻል ምልሽ ማሳመን አለመቻል ነው ለዚህ ሁሉ የዳረገሽ። ስለዚህ ያ ትንሽ ጉዳዩ በዛ መልኩ ነው መታየት ያለበት እና ለማንኛውም ምንድነው መሰለሽ ሪጀክት ስለተባልሽ አይድነቅሽ፣ አያስደንግጥሽ፣ ኖርማል ነው። ለኢትዮጵያውያን ወረቀት ሲሰጣቸው ነው እንዴ ተሰጣት በጣም የሚያስገርመው ማለት ነው። እንደዛ ነው፣ ተገላቢጦሽ ሆኗል በዚህ ጊዜ እና ፍርድ ቤት ይግባኝ ብለሻል። አሁን ምንም የሚያስደነግጥሽ ነገር የለም። ዋናው ነገር አሁን ይኸውልሽ ጊዜ አለሽ። ምን ከተማ ነው ያለሽው? ባየር ነኝ፣ ሬጌንስበርግ። ትንሽ እዛ አካባቢ ኦኬ። ወደ ባይን አካባቢ ትንሽ ጠንከር ይላል ሁኔታው። ኦፍኮርስ ቀላል አይደለም፣ ግን ማሳመን ሰው ሲችል መልካም ነው። ቶሎ አይጠሩሽም ብዬ አስባለሁ። እስካሁን 9 ወር ነው የቆየሽው አልሽኝ? በአጠቃላይ ያው 10 ሞልቶኛል፣ 10 ወር ሆኖኛል። ቋንቋ ምን ደረስሽ? ቢያንስ ላይ ነኝ። ጨረሽ? ተፈተሽ? አለፍሽ? አሁን ከተፈተንኩኝ 2 ሳምንት ሆነኝ። 1 ሳምንት ይቀረኛል ለውጤት፣ ግን ጥሩ ነበረ። እንግዲህ በጣም ጥሩ። እኔም ምልሽ ይሄን ብዙ አትረበሺ፣ ራስሽን አትረበሺ። ጭንቀት በጭንቀት አታርጊው። ምክንያቱም ራስሽ እንዳወራሽው ነው። ቀላል አይደለም። ሊሆን ይችላል፣ ላይሆን ይችላል። ግን እንዲሆን ግን የራስሽ ጥረት ይኸውልሽ። እንደዛ አውርተሽ እነሱ ነው የሚፈርዱት። አየሽ፣ መቆጣጠራችሁም ማለት ነው። አንቺን ብትቆጣጠሪው ግን ነገር አለ። ምንድነው መሰለሽ? እሱም ቋንቋ መማር፣ ትምህርት። አንቺ ትምህርትን በደንብ ከተማርሽ እውነቴን ነው የምልሽ እንትን ትያለሽ። አሁን ለቅድም የሆነ ሰው እየተናገርኩት ነበረ። ሃውስ ቢልዲንግ መግባት አለብሽ።
ቋንቋ ተምረሽ ወደ ሙያ ቶሎ መግባት አለብሽ። ምክንያቱም ፍርድ ቤት ስትሄጂ ምንድን ነው የሚጠይቁሽ? ቅድም አውርቻለሁኝ። ተመሳሳይ እዛ ባንፍ ያወሩሽን የጠየቁሽ እሱን ነው የሚጠይቁሽ። ግን አንድ ለየት ያለ ጥያቄ አለ። እስካሁን ለመሆኑ ምን እየሰራሽ ነው? ቁጭ ብለሽ የሶሻል ገንዘብ እየበላሽ ነው ወይስ ምንድን ነው? አይ ቋንቋ ጨርሼ ትምህርት እየተማርኩ ነው። ኦኬ አውስቢልዱንግ 1ኛ ዓመት ነው አሁን ልጨርስ ነው። ይሄ ሀሳባቸውን ያስቀይራል። ኢቨን አንዳንዴ ሪጀክት እንኳን ቢሉ አውስላንደ በህርደ ይሄንን ትምህርት ላያስቆመው ይችላል። አያስቆመው። ከዛ ከስደት ፓራግራፍ ትወጪና ወደ ተማሩ ወደ ኤክስፐርትስ ወደ ፋህ ክሬፍተር እንትን ትዛወሪያለሽ። እኔ እንደዛ ነው የምልሽ። ከዚያም ከጠየቅሽኝ በላይ አለፌ ብዙ ነገር ምነግርሽ አንቺን ለማበረታታት ውስጥሽ እንዳይደክም ብዙ ራዕይ ያለሽ ሰው ነሽ። ያንን የምታቀናጅው በራስሽ ላይ አንቺ መቆጣጠር የምትችይው ነገር ላይ ሞር ኢንቨስት ታደርጊ። እሱ ደግሞ መማር ነው። ተግባባን? አዎ ተግባብተናል። ግን ይቅርታ ትላንትም እንደዚህ ባልኩ ሶሻሎች ጋር ሄጄ ነበርና ለአውስቢልዱንግን ቦታ ፍለጋ ብዬ ያው ሴፕቴምበር ስለደረሰ ለዚህኛው ዓመት ምደርስ አይመስለኝም። ግን እድል ካለሽ እሷ ወርላው ስለሆነች ወደ ሌላ መርታኛለሽ። ቀጠሮ አለኝ እዛም። ግን ጠየኳትኝ ማለት ፍርድ ቤት እስከምቀርብበት ድረስ አውስቢልዱንጉ መጀመሪያ እንደ ማለት አሁን እንደዚህ እንደ ሪዝን እንዲሆንልኝ ማለት ነው። ማለት ምን እያረግሽ ነው የሚለውን አሁን ያው ሰው ስራ ይሰራል፣ ትምህርትም ይማራል። እውነቱን ለመናገር እኔ እንደውም ከምሰራ ብማር ነው የምመርጠው። ምክንያቱም አቅም የለኝም ስራ ለመስራት ይደክመኛል። መጀመሪያም እንደዛም የቢሮ ሰራተኛ ስለነበርኩ ማለት ነው ካለኝ ኤክስፒሪየንስ ንቄ ሳይሆን አቅም በጣም ሰነፍ ስለሆንኩኝ ማለት ነው። እና ለፍርድ ቤት አይጠቅምሽም ነው የምትለኝ እሷ። እኔ ወይ እንግዲህ ዶቹ አልገባኝ ይሁን አላወኩም። ግን ሁለተኛ ለዱልዱንግና ለፍርድ ቤት ሪጀክት ነው አውስቢልዱንግ የሚያድንሽ። አሁን ከኢትዮጵያ ለምን መጣሽ ለሚለው ጥያቄ ድጋሚ ነው የምትጠየቂው። እሱን በጠበቃ ነው መነጋገር ያለብሽ፣ ማማከር አለብሽ ምናምን አለች። ትክክል ነው። ምንም አዲስ ነገር የለውም። ጠበቃ ያስሹ ለምንድን ነውና ጠበቃ ያስሹ እኮ አይ አውስላንደ ነው ባንፍ የሰጠኝ መልስ አግባብነት የለውም እንደገና ይታይልኝ ነው። አንቺ ነሽ ለባንፍ የከሰስሽው እኮ። ስለዚህ እንዲታይልሽ ነው፣ እነሱም ያዩልሻል። ግን አንቺ በደንብ ማስረዳት አለብሽ ማለት ነው። በደንብ እሱን እንድታስረጂ አይ ቲንክ እሱ የምክር አገልግሎት መውሰድ ነው የሚኖርብሽ። እንደዚህ አይነት ነገሮች ጉዳዩ ወደ ኋላ ተሄዶ ይሄ ፕሮቶኮል ላይ ተጽፏል እኮ። ፕሮቶኮል ሰጥተውሻል ሲያደርጉሽ፣ አንቺ የመለሱ እነሱ የጠየቁሽ እሱ ሁሉ ተጽፎ ተሰጥቶሻል። እሱን በደንብ አድርጎ ማንበብ ነው። ግን አሁን ላይ ምንም ዋጋ የለው። ምክንያቱም ከአንድ ዓመት በኋላ ሊጠሩሽ ይችላሉ፣ ወይ ከዛ በላይ በኋላ ሊጠሩሽ ይችላሉ። ይግባኝ ያለሽ አሁን አሳረፊ ጉዳይ አይምሮሽን ሙሉ ለሙሉ ወደ ትምህርት ፎከስ አድርጊ። እየሰራሽም እንትን ማድረግ ትችያለሽ። አይ አልችልም ሰነፍ ነኝ ምናምን እሱን ይህን ሀሳብሽን እዛው አስቀምጪ። ሰነፍ አይደለሽም። አንዳንዴ ዝቅም ያለ ነገር መስራት ትችያለሽ። አለብሽም መጠንከር ብቻ ነው የሚኖርብሽ እና ትምህርት ላይ ፎከስ አድርጊ። አይ ሆፕ አንድ ቀን ያንን አውስቢልዱን ጨርሰሽ እዚህ መተሽ ትነግሪናለሽ እንዴት እንደነበረ። አመሰግናለሁ። መልካም ምሽት እህቴ። ቻው። በጣም ጥሩ የተወደዳችሁ ክቡራን ተከታታዮቻችን፣ ለቆይታችሁ በጣም እናመሰግናለን። ወደሚቀጥሉት ጥያቄዎቻችን እንሄዳለን። ግን ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ተደራሽነቱ ሰፋ እንዲል ቢያንስ 300 እንዲገባ አድርጉ። 300 ገብቶ አያቅም።
ወደሚቀጥለው ጥያቄያችን እንሄዳለን። ሱያ ሰላም አዲስ እንዴት ነው? ጤና ይስጥልኝ ወንድሜ፣ እንዴት ነህ? አለን ይመስገን። አሁን ላይ ሳውዝ አፍሪካ ነኝ እና እድሜ ወደ 17 ነው፣ ወደ 18 ኦልሞስት እየገባው ነው እና አሁን ላይ ትምህርት ላይ ነኝ እና ወረቀት የለኝም። እስቲ ኢሊጋል ነኝ እና ወረቀት እዚህ ማግኘት የምችልበት መንገድ ካለ ወይም ደግሞ ወደ አውሮፓ ምናምን የሚሄድ እንትን ካለኝ ወይ ደግሞ ሪኮመንድ የምታደርገኝ ሀገር ካለ ብዬ ነው። እዚህ ሀገር ትንሽ ወረቀት እየተሰጠ አይደለም እና ምን ባደርግ ይሻላል? እዚህ ትምህርቴን ብቀጥል ነው የሚሻለው ወይስ ወደ አውሮፓ በሞከር ነው የሚሻለው? እና ደግሞ ሪኮመንድ የምታደርገኝ ሀገር ካለ ብዬ አመሰግናለሁ። ከሳውዝ አፍሪካ እስቲ እዚህ ድረስ እንግዲህ የሚጠይቅ እስካሁን አይ ቲንክ አንዴን የገጠመኝ። ለማንኛውም ለጥያቄ አመሰግናለሁ። አንተ በትምህርት አይ ቲንክ ትምህርትን መጨረስ አለብህ መጀመሪያ ብዬ አስባለሁ። ትምህርትን ጨርስና ይኸውልህ ወደ አውሮፓ ሰው በህጋዊ መንገድ መምጣት ይቻላል። ይህንን ማወቅ አለብን ፕሊዝ። አቅም ያለን፣ እድሎች ያለን፣ እውቀቱ ያለን ወደ አውሮፓ መተን መኖር እንችላለን በህጋዊ መንገድ። አንተ እዛ ምን እንደምትማር አንተ ለምታውቀው፣ ግን ዲግሪህን ከጨረስ ማስተርህን ጀርመን ወይም ሌሎች ስዊዘርላንድ በምንድነው ስፖንሰርሺፕ ፕሮግራም መምጣት ትችላለህ ወንድሜ። አንተ ብቻ አይደለም፣ ሁላችሁም የትም የምትኖሩ ወደዚያ አካባቢ የመምጣት ሀሳብ ሁልጊዜ በሊቢያ እና በጣም እኮ ያስጠላል። ጥሩ እኮ አይደለም ማለቴ። የጨነቀው ምንም የሌለው እሺ እረዳዋለሁ፣ ግን በክብር ሰው ይመጣል እኮ እዚህ እኮ አንዳንዴ መጥተው ማስተራቸውን ይማራሉ፣ ሁሉም ነገር ተችለው ማለት ነው። ከዛ በኋላ እሱን ጨርሰው ፒኤችዲ ጨርሰው በክብር ነው የሚኖሩት። ጭራሽ እነሱ እንደውም አይገባቸውም። የሌላው እዚሁ በስደት መጥቶ የሚኖረው ህይወት አይረዱም። እነሱ በክብር መጥተው ማለት ነው። እንደዚህ አይነት በክብር መምጣት እንዲሆንላቸው እመኝላቸዋለሁ ወገኖች። አንተም ቢሆን ተማር፣ ጨርስና ይሄ ዳድስ የተባለ ምንድነው የስፖንሰርሺፕ ፕሮግራም አለ። እንደነዛ አይነት ነገሮች ቼክ አርግ በየሀገራቱ። ከዛ ሁኖውስ በሚቀጥለው በየትም መቼ ነው የሚጀምረው፣ በሚቀጥለው ዓመት ምነው መስፈርቱ፣ በደንብ ቼክ አርግ። እዛ ላይ ሞር ጊዜ ኢንቨስት አርግና አመልክት። ተስፋ አረጋለሁ ይሳካል። በዛ መልኩ መምጣት ትችላለህ። ኦኬ። ባለሙያ የሆነ በስራም መምጣት ይችላል። ወይም ደግሞ ኦፍኮርስ ሰው ጋብዞት እዚህ ሰው ካለው ሰው ሊጋብዘው ይችላል። በስራ መምጣት ማለት የቻንሰን ካርተ የሚባለው ሂደት ነው። እሱ ደግሞ በቀጥታ የጀርመን ኤምባሲ፣ የትም ሀገር ያለው ኤምባሲ ዌብሳይት ውስጥ በመግባት ማየት ይቻላል። ምንድነው መስፈርቱን ማየት ይቻላል። በህጋዊ መንገድ ለመምጣት መሞከር እንችላለን ማለት ነው። አማራጭ ከሌለን እንግዲህ ሌላ መንገድ ደግሞ ማየት እንችላለን። ተግባብተናል ወንድሜ? ኦኬ። አዎ፣ ግን አሁን ላይ ማለት ኢሊጋል ነኝና እዚህ ፋዘር አለ። ፋዘር ደግሞ ወረቀት አለው። በሱ በኩል ገብቼ መጠየቅ እችላለሁ እንዴ? እኔ ማናቸውም ሀገር ሰው ጥገኝነት መጠየቅ የሚችልበት መንገድ አለ ብዬ አምናለሁ። አሁን እዛ እንዴት እንደሆነ አላውቅም። ከዚህ ባለፈው ከተፈጠሩት ችግሮች፣ ዜኖፎቢክ የሆኑ ችግሮች ጋር ተያይዞ እንዴት እንደሆነ አንተ ከኔ በላይ ታውቃለህ። እሱ ሌላ ዓለም ነው። ብዙ ኢትዮጵያውያን አሉ። ኢትዮጵያውያንን ቼክ አርጋቸው፣ እነሱ ያውቃሉ እንዴት መደረግ እንዳለበት። ያለ መኖሪያ ፈቃድስ ነው፣ ያለ ኢሌጋል ሆነህ ነው እየተማርክ ያለው። ምን አይነት አካሄድ እንደሆነ ባይገባኝም ማለት ነው። ሰው ኢሌጋል ሆኖ እየተማረ ነው ማለት ነው። እና እነኚህ ነገሮች ብትላቸው መልካም ነው፣ ብታጣራቸው መልካም ነው። ሌጋል መሆን መቻል አለብህ።
ሌጋል የሆንክ መሆን መቻል አለብህ። አለበለዚያ ትምህርቱን ተማርና ወደ ሀገር ቤት ሂድ። ከሀገር ቤት ማመልከት ትችላለህ። የትም ሀገር ሆነ እኮ ኦንላይን የሚመለከት ነው። ሲቀና ከዚህ ቦታ ነው የምነሳው ብለህ እነሱን ማስረዳት ብቻ ነው የሚኖርብህ። ኦኬ እሺ፣ ቴንክ ዩ። መልካም ጊዜ ወንድሜ። ቻው ቻው። በጣም ጥሩ የተወደዳችሁ ክቡራን ተከታታዮቻችን እንቀጥላለን። የሚቀጥለው ጥያቄያችን ዮያ ሃሎ። አይ ጆዬ ይባላል። ጆዬ ይቅርታ፣ ሰላም ነው? እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ ለምትሰጠን መረጃ ለምትሰጠን። በኢትዮጵያ ነው ያለሁትና አሁን ብዙ የጉዞም ታሪክ አለኝ በአውሮፓ እና በአንድ ጉዳይ ዞሮ ከሀገር መውጣት ፈለግኩኝ እና ከአንተን እከታተላለሁ። ብዙ ሰማው እንዴት ሆኖ ባላቅም ቀይ ችግር ነው። ሰው ሪጀክት ሲባል ነው ኔጌቲቭ ነገር ነው እስካሁን የምሰማውና ያ ትንሽ አስፈራኝ። እኔ መውጣት ፈልጌ ነበረ እና በየት ሀገር ነው? ሁሉም ሀገር እንደዚህ እንትን ነው ወይስ የተሻለ የሚባል ሀገር አለ የሚለውን ለማወቅ ነው እና ምናልባት ሪከመንድ የምታደርገው ሀገር ካለ። ኦኬ ምናልባት ከተረዳ ጥያቄ ተረድቶኛል። ግን ያው መቼስ የስደት ማስታወቂያ እንዳይሆን የኔ ፕሮግራም ከዛ የሚመጡ ሰዎች በዚህ በኩልና የሚል ሂደት መሆን የለበትም። እኔ የውላችሁ ሀገራቸው ወጥተው ችግር ውስጥ ያሉት በተለይ ወደ አውሮፓ መንገድ ጀምረው ቪዛ ጀምረው ከዛ መብታቸውንና ግዴታቸውን እንዲያውቁ እንዲሁም ምንድነው ነባራዊ የሆኑ የአውሮፓ የጥገኝነት ሂደት ህጎች ምን ይላሉ፣ በምንስ ነው የሚያሰጡት፣ ምን አይነት መስፈርቶች አሉ፣ እነሱን የሚደግፍ ህጋዊ መረጃ ነው የምሰጠው። ግን ገና እዛ እያለ ደግሞ ለመውጣት እንዲህ ብላችሁ ነው ምናምን የሚል አይደለም። ጀስት ግልጽ ለማድረግ ነው። ለማንኛውም ተረድቻለሁ። ያንተም ጭንቀት ይገባኛል። ልክ ነው። ምክንያቱም ይሄ ሳይሆን ክፍት የሆነ እንትን ስለሆነ ከብደኛል። እኔ ሰውን ፕሮሞት ማድረግ አይደለም። ግን ያንተ ግን ገብቶኛል። ይኸውልህ አንተ ማልቲ ኤንትሪ ያለህ ሰው ነህ አይደለ? ብዙ ጊዜ ገብተሃል አውሮፓ ውስጥ አይደል? አዎ። ስለዚህ አንተ እኮ ምንም እኮ የሚቸግርህ ነገር ለመምጣት ምንም የትኛው ሀገር ነው ሀስል የሌለው የሚለውን ነው። በዚህ ጉዳይ ሀስል የሌለበት ሀገር በዚህ ሰዓት የለም ማለት ይችላለሁ። ምክንያቱም እንደ አንድ ኢትዮጵያዊ ነው የምትታየው። እነኚህ አውሮፓ ሀገራት አንዳንዴ የሚቀበሉበት መመዘኛዎች አላቸው። አንዳንዴ ፖለቲካሊ ሞቲቬትድ ይመስላል። ወይም ለምሳሌ ለኢትዮጵያውያን ኦኬ ኢትዮጵያ እንዴት ናት የሚለው ይጠይቃል፣ እንትን ያስቡታል። አይ የኢትዮጵያ ችግር የውስጥ ሽኩቻ ነው። አማራ ማንኝ ፋኖ ነኝ ችግር አለብኝ እንደዚህ ብሎ ያለ ሰው አዲስ አበባ ሄዶ መኖር ይችላል ብለው የሚያምኑ ናቸው። አይ ወደ ሌላ ክልል እንዴ ማት ክልል ነው ያለው፣ ወደ ሌላ ክልል ሄዶ አይኖርም እንዴ ምናምን ብለው የሚያምኑ ሰዎች አሉ። በደንብ አድርገው ለዛ ነው በብዙ ሰዎች ሪጀክት የሚባሉት። ብዙ ስቃይ አለ፣ የሚቀበሏቸውም ሰዎች አሉ። ስለዚህ እኔ ለአንተ ሞር ከቦታ ሳይሆን ምክንያት እዚህ ጋር ብዙ ሰው ያለበት ስለሆነ እሱ ነው ወሳኙ። ምክንያትህ ነው፣ የመውጫ ምክንያት ነው። አንተን ጥሩ ምንድን ነው ወረቀት የመኖሪያ ፍቃድ የሚያሰጥ እሱ ላይ ሞር ፎከስ ማድረግ ይቻላል እንጂ ሌላው አንተ የምታስበው ሁሉም ጥሩ ቦታ ነው።
ነው። እኔ አሁን እንትን ያልኩት ምንድን ነው አንዳንድ ቦታ ላይክ ትክክለኛ ነገርም ኖሮ የሚያንገላቱ አይነት ሀገራት አሉ ይባላል። እኔ አሁን እጄ ላይ ያለ መረጃ አሳማኝ ነው፣ ግን ደግሞ ከሀገር አንጻር ደግሞ አንዳንዴ የሚያሰቅንትን ረጅም ጊዜ ይወስዳሉ የሚባሉ ሀገራት አሉ። በቀላሉ ደግሞ ከጉዳዩ አንጻር የሚቀበሉ ሀገራት አሉ የሚባል ልዩነት በወሬ ደረጃ አላቅም። ለምሳሌ በፍጥነት የአንድ ሰው የአሳይለም አፕሊኬሽን ፕሮሰሱ ቶሎ በመጨረስ አይ ቲንክ እንደ ስዊዘርላንድ ያለ አይመስለኝም። የበለጠ ሀገር ነው፣ ግን በፕሮሰስ ደረጃ ቶሎ የሚጨርስ ቶሎ የሚያሳውቅ አንዳንዴም እዚሁ ጀርመን ይስተዋላል። በ9 ወር 1 ዓመት ባልሞላ ጊዜ ውስጥ ጉዳዩ አልቆ ወረቀት የሚያሰጥ ወይም የሚያስባርር ነገር ድምዳሜው ላይ ይደርሳሉ። ዝቅተኛው ስንት ነው? ምን ማለት ነው እሱ? ዝቅተኛው የሂደት ጊዜ እሱ አሁን ይኸውልህ ከብዛት አንጻር ነው የሚታየው። በጣም 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 ብዙ ነው። ከመላው ዓለም ነው የሚመጣው። ስለዚህ የአንድ ሰው ዝቅተኛ አሁን እኔ ወደ ጀርመን አካባቢ ለምሳሌ ሰው እንደየቦታውን የሚለያያል፣ ግን አንዳንድ ቦታ የአንድ ሰው የጥገኝነት ሂደት ፕሮሰስ 3 ዓመት ሊፈጅ ይችላል። 1 ዓመት ሊፈጅ ይችላል። እንደየክልሉ አሰራር ሊለያይ ይችላል። ኦኬ ተረድቻለሁ። በጣም ጥሩ ወንድሜ፣ መልካም። ወደ እንትና ይቅርታ፣ አንድ መጨረሻ ብዙ ጊዜ ያው ሰው ወደ ፍራንስ፣ ጀርመን፣ አሁን እንዳልከው ስዊዘርላንድ ነው፣ ወደዛ ወደ ፖርቹጋል፣ ስፔን ምናምን ወደዛ አካባቢ ብዙ ሰው የማይሄድበት ምክንያት ኢኮኖሚካሊ ትንሽዬ እንትን ናቸው። ሴፍ ነው ኦፍኮርስ፣ ሴፍቲ የኔ ኢኮኖሚካል ዋይዝ አይደለም ኮንሲደሬሽን። ኦኬ ፕሮሰሲንግ ታይም ዋይዝ አሁንም ብዙ ሰዎች ወደዛ እኔ አሁን ከኔ አንጻር ከኔ እውቀት አንጻር ከኔ መረጃ አንጻር ብዙ ጊዜ ከደንበኞች ከምሰማው አንጻር ወደዛ አካባቢ ብዙ ሰዎች አይሰጡም። ወደዛ አይሄዱም። ብዙ ሰዎች ይሄዱ አሉ ኦፍኮርስ፣ ግን አንጻራዊ ወደዚህ ወደ መሀል አውሮፓ ይበዛል፣ በጣም ይበዛል። ያ ለማንኛውም ተጨማሪ አመሰግናለሁ እያልኩኝ ምንም ችግር የለም ወንድሜ፣ ምንም ችግር የለም። ደህና አደርልን እና የተወደዳችሁ ክቡራን ተከታታዮቻችን በውስጥ እንዳማክራችሁ የምትፈልጉ ሰዎች እንዳማክራችሁ የምክር አገልግሎት መጠቀም ትችላላችሁ። በውስጥ መስመር ኮንታክት አድርጉኝ። ለአንድ ጥያቄ ወይም ለሁለት ጥያቄ እኔ ለዛ ጊዜ አይኖረኝም። ግልጽ ለመናገር ፈልጋለሁ። እዚሁ ግን ሙሉ የምክር አገልግሎት መውሰድ የምትፈልጉ ሰዎች እናንተን አስተናግዳለሁ። በውስጥ መስመር ኮንታክት አድርጉኛላችሁ። እያንዳንዱ ህጋዊ የሆኑ መረጃዎችና ለሚኖራችሁ ማናቸውም ችግሮች መፍትሄ የሚሰጥበት ሂደት ነው የሚሆነው ማለት ነው፣ በዚሁ በምክር አገልግሎት ሲስተም ውስጥ ማለት ነው። ቴንክ ዩ ሶ ማች። በጣም ጥሩ። እንግዲህ አሁን ከዚህ በላይ አዲስ መቀጠል አይችልም። ስራ ውዬን የመጣሁት ይበቃኛል። ከዚህ በላይ መቀጠል አልችልም። ብዙ ሰዎች መጠየቅ እንደሚፈልጉ ይታወቃል። አሉ ብዙ ሰዎች ከስር ማስተናገድ በጣም እቸገራለሁ እና የዛሬውን በዚሁ አጠናቀቃለሁ። በሚቀጥለው ሳምንት እንገናኛለን። ፕሊዝ ከዚህ ከመውጣታችሁ በፊት በዩቱባችን አዲስ ቺክ ዩቲዩብ ሄዳችሁ ሰብስክራይብ ብታደርጉ
ብዙ መረጃዎች ከዛም መስማት ትችላላችሁ። አማርኛ እና በትግርኛ የተሰሩ ቪዲዮዎች ይኖራሉ። እንደዛ ነው እንግዲህ። አመሰግናለሁ ስለ ቆይታችሁ። ቻው ቻው።